ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ውድ እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። እንኳን ለብርሃነ ትንሣኤው በድጋሚ አደረሰን አደረሳችሁ። የዮሐንስ ራእይ ምዕራፍ 16 ቁጥር 1 ላይ እንግዲህ ተከታታይ ትርጓሜ ራእይ ዮሐንስ እየተማማርን የመጣ ነውና ዛሬ ላይ የምንመለከተው እንደዚህ የሚል ባለ ራእዩ የጻፈውን ነው። ምን ይላል? ወይቤሎሙ ቃል እምሰማይ እምነ መቅደሱ ለእልክቱ ሰባቱ መላእክት ይለናል። ይሄ ልሳነ ግዕዝ ነው። ወደ አማርኛ ስናመጣ በሰማይ ካለ ከዓለመ መላእክት ቃል ሰባቱን መላእክት እንዲህ አላቸው። በሰማይ ካለ ከዓለመ መላእክት ቃል ሰባቱን መላእክት እንዲህ አላቸው ይለናል። በነገራችን ላይ እስመ ሁልቆ ሳብዕ ፍጹም በኀበ ዕብራውያን 7 ቁጥር በዕብራውያን ዘንድ ፍጹም ነው። ለምሳሌ ሰባቱ መላእክት ይላል፣ ሰባቱ ጽዋዎች ይላል፣ እንዲሁም ደግሞ ሰባቱ ዕለታት ከእሑድ እስከ ቅዳሜ ያሉት ዕለታት 7 ይባላሉ። በእነዚህ 30 ቀንን በ30ው ደግሞ 365 ቀንን እያፈራረቀ ዓለምን እግዚአብሔር ያኖራል ማለት ነው። በ7 ቁጥር ማለት ነው። እኛን ሰውንም ያመጣን በ7 ቁጥር ነው። እሳት፣ ውሃ፣ ነፋስ፣ መሬት አራቱ ባህርያተ ሥጋ ይባላሉ። ነባቢት፣ ሕያዊት፣ ዘላለማዊት ነፍስ 3 ማለት ነው። እነሆ 7ቱ ሰውን አምጠዋል ማለት ነው። 4ቱ የባህርያተ ሥጋ የሥጋ ባህርያት፣ 3ቱ የነፍስ ባህርያት። እንደ ጠቅል ሲታይ የነፍስ ባህሪ 1 የሥጋ ባህሪ 1 2 ይባላል። በዝርዝር ሲታይ ደግሞ የሥጋ ባህሪ 4 የነፍስ ባህሪ 3 7 ናቸው ማለት ነው። 7ቱ ማህበራት ሰውን አምጥተውታል ማለት ነው። ሰው ከ7ቱ ማህበራት የተፈጠረ በአርአያ ሥላሴ የተገኘ ክቡር ነው ማለት ነው። ለምሳሌ ቅዱስ ዳዊት ሰብአ ለዕለትየ እሴብሐከ በእንተ ኩነኔ ጽድቅከ አለ። ሰው ለእውነተኛ ፍርድህ በቀን 7 ጊዜ አመሰግናለሁ። ስንት ጊዜ? 7። ሰው እኮ ከዛ በላይ ያመሰግናል፣ ከዚያ በታችም ያመሰግናል። ነገር ግን ስለ እውነተኛ ፍርድህ በቀን 7 ጊዜ አመሰግናለሁ አለና በፍጹም ቁጥር አመሰግናለሁ አለ። እግዚአብሔር ለሚወዳቸው ለቅዱስ ዳዊት 7 ሀብታት ሰጥቶታል። ለቅዱስ ዳዊት 7 ሀብታት። ለምሳሌ ቅዱስ ጊዮርጊስ ሳይጨምርም ሳይቀንስም 7 ዓመት ዘኮነንዎ 7 ዓመት ተጋድሎ ለ7 ዓመት ተጋድሎ 7 አክሊል በራሱ ላይ ተደርገውለታል ማለት ነው። እግዚአብሔር ሕጉን ለሚጠብቁ ለሚወዱት እንዲህ ያደርጋል ማለት ነው። በሊቁ ደግሞ እንዲህ ይላል፣ እስመ ስባ ይወድቅ ወስባ ይትነሳ። ጻድቅ 7 ጊዜ ይወርቃል፣ 7 ጊዜ ይነሳል። እነሆ በተጋድሎ ይበረታል ነው፣ ይጸናል ነው። ስለዚህ በሰማይ ካለ ከዓለመ መላእክት ቃል 7ቱን መላእክት እንዲህ አላቸው ይላል። 7ቱን መላእክት ሄዳችሁ የእግዚአብሔር የመዓቱን ጽዋ በአራቱ ማዕዘን አፍስሱት በላቸው አለ። የሚገርመው ነገር መዓቱ የሚፈጸምበትን ስራ ስሩ ብሎ አዘዛቸው ማለት ነው። መዓቱ በድግምግሞች ተነጋግረነዋል። እግዚአብሔር የመዓት መላእክት እንዳሉት ማስተማር ቢፈልግ የመዓት መላእክት እንደ ሰዶምና እንደ ገሞራ የሚያቃጥሉ፣ እንደ ሄሮድስ ደግሞ በእከክ የሚገሉ፣ እነሆ እንደ ናቡከደነጾር እንደ እሪያ እንስሳ ሳር እንዲበላ የሚያደርጉ የሚቀጡ መላእክት አሉት ማለት ነው። የምሕረት መላእክት እንዳሉት ማመልከት ቢፈልግ እግዚአብሔር እንደ ቅዱስ ሚካኤል የኤርትራን ባህር ከፍሎ የሚያሻግር፣ እንደ ቅዱስ ገብርኤል የምስራችን የሚናገር፣ እንደ ቅዱስ ዑራኤል ደመ መለኮቱን የሚረጭ፣ እንደ ቅዱስ ሩፋኤል የሚያዋልድ እንዲህ አይነት መላእክት አሉት እግዚአብሔር። ስለዚህ የቁጣ መላእክት አሉት ማለት ነው። መጀመሪያው መልአክ ሄዶ ለምድር ጽዋውን አፈሰሰ። አንድም በምድር ላይ ጽዋውን አፈሰሰ አለ። በየብስ ስራውን ሰራ ማለት ነው።
በደረቅ ቦታ ስራውን ሰራ። በውሃ ላይ የሚሰራ አለ፣ በደረቅ ላይ የሚሰራ አለ። ለምሳሌ ቅዱስ ሚካኤልን ድርሰቱ ሲመሰክርለት እንዲህ ይላል፣ ሚካኤል ረዳኢ ለእለ ውስተ ባሕር ወየብስ። ቅዱስ ሚካኤል በደረቅም በየብስም ላሉት የሚረዳ መልአክ ነው ይለናል ማለት ነው። ይህን ነው የሚናገረው። አሁን በነገራችን ላይ ይሄ መሲሁ ወደፊት ይመጣል የተባለውን ሐሳዌ መሲህ ክፉ ራሱን በራሱ ያነገሰና የዓለም ገዥ ነው ብሎ የሚመጣውን የሚያመለክት ነው። የሐሳዌ መሲህን ምልክት በስማቸው ስዕል አድርገው የከተቡና ያስቀመጡ ስዕል ለተመሰለው ምስል የሰገዱ ወይም በግንባራቸው ወይም በጀርባቸው ወይም በክንዳቸው ወይም በደረታቸው ስዕሉን የሳሉና ወይም ደግሞ ለምስሉ የሚሰግዱ እነዚያን እነሆ ክፉ ቁስል አመጣባቸው፣ አንድም ያመጣባቸዋል ይላል። እንደውም ስለ ቁስል ሲናገር በሰዎች ላይ ችፍ የሚባል በጣም አስቸጋሪ የሆነ ቁስል አለ። እግዚአብሔር ሰው መቅጣት ቢፈልግ እንደነ አሜሪካና እንደ ሌሎቹም ዘመናዊ ቴክኖሎጂ ተጠቅሞ አይደለም፣ እንዲህ አይነት ቁስል ያመጣና ይመታል። እግዚአብሔር በቁስል ይመታል። ሄሮድስን እኮ በቁስል መጥተው ራሱን እያከከና እየበላ ሞተ ነው የሚለው። እግዚአብሔር እንዲህ ማድረግ ባህሪ ያለው ማለት ነው። ሌላው ደግሞ ችፍ የሚባለውን ካየን በኋላ የተለያየ እባጭ ነገር ያመጣና ለምሳሌ በሁለተኛ ነገሥት ምዕራፍ 5 ንዕማን እንመለከተው፣ ግንባሩ ላይ አደገኛ እባጭ ወጣበት ይላል። ያ እባጭ ሊያድነው የቻለ አንድም አልነበረም። ነገር ግን ነቢየ እግዚአብሔር ኤልሳ ሂድና በዮርዳኖስ 7 ጊዜ ብቅ ጥልም በላለው። ይሄ 7 ቁጥር ማለት ነው። 7 ጊዜ ብቅ ጥልም ሲል በሰባተኛው እነሆ ግንባሩ ላይ ያለው እባጭ ወድቆለታል ማለት ነው። በሕይወታችን ላይ ያለ በአንደበታችን ላይ ይልቁንም ደግሞ በታሪካችን ላይ በስራችን በመንገዳችን ያለውን ሰዎች ያስቀመጡትን እባጭ እግዚአብሔር አምላክ እንዲያስወግድልን የእግዚአብሔር መልካም ፈቃዱ ይሁንልን ይላል። መጻእያትን ያሳየዋል፣ ያለፈውንም ያሳየዋል። ለማን? ለመላኩ። መጻእያቱን ሲያሳየው ወደፊት እንዴት ሆኖ ማለፍ እንደሚገባ ያመለክተዋል። ኃላፊያቱን ሲያሳየው ደግሞ ሰዎች እንዴት በስህተት እንደሰሩ፣ እንዴት እንደወደቁ፣ እንዴት እንደተነሱ ያሳየዋል። ቀዳማዊ መልአክ ሲል ሙሴን ነው። ሰው ሲጸልይና እግዚአብሔር ጋር ሲጣበቅ እንደ መልአክ ይሆናል። ሲበላና ሲጠጣ እንደ እንስሳ ይሆናል ይላል። እንስሳ ከመሆን እግዚአብሔር ይሰውረን። ለዚህ ነው ሰሎሞን በአባቱ በዳዊት የተነገረው ነገር አለ። ዳዊት ምን አለው? ልጄ ሆይ ሰው ሁን። ሰው መስለው አውሬ የሆኑ አሉና የሚሆኑ አሉና ልጄ ሆይ ምኑን ሰው ሁን አለው ማለት ነው። ሌላው ምንድን ነው የሚለው? በግብፅ እንዲሁም ደግሞ በግብፃውያን ላይ ሙሴ ሐመደ እቶኑን በትኖ በግብፃውያን ይህ ሁሉ መከራ መጦባቸዋለን። ሐመደ እቶን ማለት በእቶን ውስጥ ያለ አመድ ነስንሶ ማለት ነው። ብዙ ነገር ነው ያደረገባቸው። 9 መቅሰፍታት፣ 10ኛ ሞተ በኩር የመጣው በእንዲህ አይነት መልኩ እግዚአብሔር በሚነግረው ተነስቶ ያደረገው ነገር ለነሱ ቀላል ነገር አልነበረም። በሁለተኛው መንፈቅ ሁለተኛው መልአክ በባህር ጽዋውን አፈሰሰ አለ። ስራውን ሰራ። በሰራ ጊዜም ባህር ተናወጸች ይላል። እንግዲህ የቅድሙ በደረቅ ላይ ስራውን የሰራ መልአክ ነው። አሁን ላይ ደግሞ በባህር ላይ። ለዚህ ነው እንግዲህ እግዚአብሔር በደረቅ ላይ የሚኖሩ እንስሳት አሉት፣ በባህር ላይ የሚኖሩ እንስሳት አሉት። ለምሳሌ በደረቅ ላይ ላሞች፣ ጊደሮች፣ ጥጃዎች፣ በጎች፣ ፍየሎች ሲኖሩ በባህር ውስጥ ደግሞ አሳ አለ። አሁን አሳ ብዙ ጊዜ በጾሙ ግራ የሚያጋባ ጎመን አይደለ ሰላጣ አይደለ ምንድን ነው? አሳ ስጋ ነው፣ እንስሳ ነው። ግን ሰዎች በውሃ ውስጥ ያለውን ተፈጥሮ እነሆ ከጎመን ጋር አገናኝተው ስጋውን በመብላት እግዚአብሔርን ሲያሳዝኑ እንመለከታለን። በአጭሩ ግን እግዚአብሔር የደረቅ መልአክ አለው፣ የባህር መልአክ አለው። የደረቅ እንስሳ አለው፣ የባህር እንስሳ አለው እግዚአብሔር ማለት ነው። በሰማይ ካህናት አሉት፣ በምድርም ካህናት አሉት ማለት ነው እግዚአብሔር። ይህንን ነው የሚናገረው። ባህር ወኮነት ባህር ደመ፣ ባህር ደም ሆነች ይላል። በባህር ተፈጥሮ በደመ ነፍስ ሕይወት ሕያው ሆኖ የሚኖር ፍጥረት ሁሉ ሞተ አለ፣ ጠፋ። ምግብ ይለው ጽበት እንዲሁም ደግሞ ካል መልአክ ኢያሱ ነው ይላል። በኢያሪኮ ስራውን ሰራ፣ አሕዛብ ጠፉ ይላል።
የመጀመሪያው መልአክ በደረቅ የተባለ ኢያሱ ነው። ሁለተኛው ማን ነው? ሙሴ ነው። የመጀመሪያው መልአክ የተባለ ሙሴ ነው። ሁለተኛው መልአክ የተባለ ደግሞ ኢያሱ ነው። ሙሴ ኤርትራን ባህር በደረቅ እንዲሻገሩ አደረገ። ውሃው ተከፍሎ ማለት ነው። አዎ ተሻገሩ። ኢያሱ ደግሞ እነሆ ካህናቱ ታቦቱን የተሸከሙት ወደ ባህሩ ሲገቡ ቆመላቸው ይላል። እነሱ በደረቅ ተሻገሩ። የመጀመሪያው መልአክ የተባለ ሙሴ ነው። ሁለተኛው መልአክ የተባለ ደግሞ ኢያሱ ነው። ከእግዚአብሔር ጋር እየተነጋገሩ ሕዝበ እግዚአብሔርን ያሻገሩ ማለቱ ነው። በሶስተኛው መንፈቅ ሶስተኛው መልአክ በአፍላግ በአንቂት ጽዋውን አፈሰሰ አለ። ስራውን ሰራ አለ። አፍላግ አንቂት አለ። አንቂትም ሁሉ ደም ሆነ። ምንጮች ማለት ነው። በመጋቢ ማያት መልአክ ነው። ፈታሄ በጽድቅ ኮናኒ በርት የምትሆን አቤቱ እውነትን የምትፈርድ እውነተኛ አቤቱ አንተ አምላክ ሆይ ቤል ዳጎን የሚባሉ ጣዖታት ይውደቁ፣ አንተ በክብር ንገስ የሚል ነው። ዘሃለውከ ቅድመ ዓለም ዘሃለወከ ቅድመ ዓለም የነበርህ ወትሄሉ ዓለሙን አሳልፈህ የምትኖር ዘሃሎ ይሄሉ ያለ የነበረ የሚኖር አልፋና ኦሜጋ ዘሃለውከ ይላል። ቅድመ ዓለም ዘሃለውከ ካለ ቅድመ ዓለም የነበርህ ወትሄሉ ዓለምን አሳልፈህ የምትኖር ከመዝ ኮነንከ እንዲፈረድህን እንዲህ ፈርደህ ሁሉን ነገር አስተካከልክ ይላል። የወዳጆችህ የነቢያት የሐዋርያትን ደም አፍስሰዋልና አንተ ደግሞ እንዲህ ፈረድክ። አንድም በዚህ መልኩ ፈረድክ፣ ፍዳቸውን አመጣባቸው። በማቴዎስ ወንጌል ምዕራፍ 23 ላይ አሌለኪ ኢየሩሳሌም እንተ ትቀትዮም ለነቢያት ወትዌግርዎም ለሐዋርያት ሚመጠን ዘተክው እምደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራክዩ። ኢየሩሳሌም ሆይ ወዮልሽ፣ በአንቺ ከአቤል ጀምሮ እስከ ዘካርያስ ደም ፈሷል፣ ያን ዋጋ ትከፍያለሽ አለ። ይህ ነው የሚናገረው። ፍዳቸውን አመጣባቸው የሚገባቸው ስለሆነ አንድም በሺህ ቢመጡ ሳልስ መልአክ ሳሙኤል ነው። የመጀመሪያው ሙሴ ነው። ከዚያ ቀጥሎ ኢያሱ ነው። ከዚያ ቀጥሎ ደግሞ ሳሙኤል ነው አለ። በእስራኤል በልዑላኑ በትሑታኑ ስራውን ሰራ ማለቱ ነው። እስራኤል ጠፉ። መጋቢ እስራኤል ወይም መጋቢ እስራኤል ኤሊ ነው። ቅድመ ዓለም የነበርህ ዓለሙን አሳልፈ የምትኖር ፈታሂ በጽድቅ ኮናኒ በርት አቤቱ እንዲፈረድክ እስመ ከአው ደመ ደመ ነቢያትን ወይም ነቢያትን እስመ ከአው ደመ ይለዋል። የሚገርመው ነገር ነቢያት ካህናት በቅተው የሚሰውትን መስዋዕት ሳይበቁ ሰውተውታልና አንድም የነቢያትን የሐዋርያትን ምሳሌ የሚሆን ደመ አባግዕን እነሆ ሰውተዋልና አንተ ባወቅከው ፈረድክ ይላል። ይልቁንም ደግሞ እስራኤልን አጠፋ ይልና ቀጣ ይልና አሳደደ ይልና ነቢያት ካህናት በቅተው የሚሰውትን መስዋዕት ሳይበቁ ሰውተዋልና በዚህ እግዚአብሔር አዝኗል። ወሰማዕኩ ቃለ ዘይቤ በውስተ ምጽዋዕ በዓለመ መላእክት እንዲህ የሚል ቃል ሰማሁ አለ። ሁሉን የፈጠርህ የምትገዛ በሁሉ አድረህ የምትኖር አቤቱ ፍርድህ ጽድቅ ርት ነው የሚል ቃል ሰማሁ አለ። እውነት ነው። የእግዚአብሔር ቃል እውነተኛ ነው። እግዚአብሔር እውነተኛ ፈራጅ አምላክ ነው። ይህን ነው የሚናገረው። በአራተኛው መንፈቅ አራተኛው መልአክ በፀሐይ ስራው ሰራ። በሰራም ጊዜ ይላል ሰውን በእሳት ያቃጥለው ዘንድ ሐሩር ተሰጠው። የተሰጠው ውስጥ በተፈጥሮ ነው ብሎ ሰውን በጽም ይፈጀው ዘንድ ሲል ነው። ዋዕዩ ጮራው ተለክቶ ተመጥኖ የሚወጣበት እንደ ጽንሐት እንደ ግራ እንደ አልጋ መለቢያ ያለ አለ። በአራተኛው መንፈቅ የማይሰራ ስራ የለም። መልአኩ ያን ሰብሮ ይጥለዋል። ዋዕየ ፀሐይ ይጸናል፣ ሰው ሁሉ በጽም ያልቃልና። ከውሃ ጽም አንድም በውሃ ጽም ከማለቅ ሁላችንንም እግዚአብሔር ይሰውረን። ሰው ሁሉ በጽም አለቀ ይላል። ወውእየ ሰብ በአብይ ሐሩር፣ ሰው ሁሉ በጽም ሁሉ አለቀ፣ በረሃብ አለቀ። ይህን መቅሰፍት ማምጣት የሚቻለው መሐሪ መስተሳይድ የሚባል ስመ እግዚአብሔርን ጽኑ ጨካኝ ብለው እስኪሰድቡ ድረስ
ነው ይልና ያምኑበት ዘንድ አልተመለሱም። አንድም በሺህ ቢመጡ በኤልያስ ጊዜ የሆነውን ማየት ነው። ኤልያስ ሰዎች ከእግዚአብሔር ርቀው አቤል፣ ዳጎን፣ አጵሎን የሚባሉ ጣዖታትን እያመለኩ ቢያስቸግር ኤልያስ ያዕቆብ 5 ላይ ቁጥር 15 እንደኛ ሰው ነው። ነገር ግን ጻድቅ ነው፣ እውነተኛ ነው። ሰማይና ምድር በዝናብ እንዳይገናኙ ለጎመ ይላል። ምንድነው እሱ ከተባለ እግዚአብሔርን ስለበደሉ ኤልያስ ዝናብ እንዳይዘንም ቡቃያም እንዳይበቅል በወንዞችም ውሃ እንዳይገኝ አድርጓል። ይሄ ቅጣት ነው። በአምስተኛው መንፈቅ አምስተኛው መልአክ በሐሳዊ መሲህ በግዛቱ በከተማው ጽዋውን አፈሰሰ አለ። ምን ማለት ነው? ስራውን ሰራ ማለቱ ነው። ከመከራው ጽናት የተነሳ ሰዎች ምላሳቸውን እስኪያላምጡ ድረስ እንደው ምን ይላል? ወኮኑ እስራኤል እስከ ይበልዑ ቀቀባ አሴፍቲሆሙ እስራኤል በችግራቸው ይልቁንም በክደታቸው ይልቁንም ጣዖት በማምለካቸው እግዚአብሔር ቀጣቸው። ሲቀጣቸውም እነሆ ምግብ እንዲያጡ አደረገና የሰይፋቸውን ሰገባ እስከሚበሉ ድረስ ተራቡ ይላል። ከዚህ ሰውረን መድኃኒዓለም ይህን ነው የሚናገረው። ይቀጥልና ከመከራውም ጽናት የተነሳ ሰማዩን፣ ምድሩን፣ የብሱን፣ ባህሩን የፈጠረ እግዚአብሔርን ጨካኝ ብለው እስኪሰድቡ ድረስ በሰማይ በምድር ያለ እግዚአብሔር ወዴት አለ ብለው እንዲንቀጠቀጡ አደረጋቸው፣ እንዲፈልጉት አደረጋቸው ይላል። ለምን? ዓይን እያለው የማያይ ጆሮ እያለው የማይሰማ እግር እያለው የማይሄድ እጅ እያለው የማይዳብስ ምላስ እያለው የማይቀምስ አሻንጉሊት እያመለኩ እግዚአብሔርን አሳዝነው ስለነበር እግዚአብሔር ደግሞ ቀጣቸው። የእግዚአብሔር መቅጫ መሳሪያ ከባድ ነው፣ ረቂቅ ነው ይለናል። ረቂቅ ነው። ከክፉ ስራቸው አልተመለሱም አለ። እዚህም ቀጣቸው። በስድስተኛው መንፈቅ ስድስተኛው መልአክ በታላቁ ኤፍራጥስ ወንዝ ጽዋውን አፈሰሰ አለ። ስራውን ሰራ። በሰራ ጊዜ ባህሯ ደም ትሆናለች አለ። ደም ደግሞ የሚጠጣ የለም። በእርግጥ ይሄ ትውልድ ሊጠጣ ይችላል። የሰውን ኩላሊት እየበላ ያለ ትውልድ ነውና ይህ የትንቢት መፈጸሚያ የሆነ ትውልድ ነው። ከወደ ምስራቅ የሚመጡ ነገስታት ጎዳናቸው ጥርጊያ ትሆን ዘንድ እግዚአብሔር ላመኑት ታማኝ፣ ለካዱት ደግሞ የሚቀጣ አምላክ ነውና ሁሉንም በሰዓቱና በጊዜው እግዚአብሔር ያደርጋል ይላል። ውሃው ደረቀ ማለት ተከፈለ። ደቂቀ ኮሬብ ናቸው። ታሪክ ስጋ ከመብላት ጠጅ ከመጠጣት ተከልክለው ይኖሩ ነበር። ፄዋዌ በደረሰ ጊዜ ጌታ ኤርምያስን ጠርቶ ደቂቀ ኬርቤን ለይልኝ አለው። ለየለት። በደመና አፍስሶ ወስዶ ብሔረ አዛፍ ጥሏቸዋል። ብሔረ እረፍት ማለት ነው። ብሔረ ብፁዓን ነው። ከዘጠኙ ነገድ ተኩልም ተውጣጠው ሚጠት በደረሰ ጊዜ ምን ኃጢአቱ ለይሁዳ አኮኑ ኢየሩሳሌም ምን ትጌጋዩ ለእስራኤል አኮኑ ሰማርያ። ይህ ሁሉ እንጂ የደረሰብን ኢየሩሳሌም ደግ አገር ናት። እህሉን ተክሉን ታበቅላለች። ያበቀለችውን እህል ተክል በልተን ከጥጋባችን የተነሳ ኃጢአት ብንሰራ አይደለምን? እንግዲህ ከዚያ አገር አንመለስም ብለው እግራቸውን እንዳወጣቸው ሲሄዱ ከሞት ባሕር ደርሰዋል። ሳር የድሮ ራባ ቢጥሉበት የሚሰጥም ነው። ተከፍሎላቸዋል። ተሻግረው ብሔረ አዛፍ ገብተዋል። ብሔረ እረፍት ማለት ነው። ዕድሜያቸው 1000 ዘመን ነው። በ1000 ዘመን ውስጥ ከምሽቶቻቸው የሚገናኙ 3 ቀን ነው። በ3 ቀኑ ሩካቤ 3 ልጆች ይወልዳሉ። አንዱን ለቤተ እግዚአብሔር ይሰጣሉ፣ ሁለቱን ለዘር ይተዋሉ። በሚሞቱበትም ጊዜ መቃብራቸውን ቆፍረው ዘመዶቻቸውን ተሰናብተው ይሞታሉ። ጌታ እሑድ እሑድ እየገባ ያስተምራቸው ነበር። ኋላም ማቴዎስ ገብቶ አስተምሯቸዋል። ኋላም ዞሲማስ ከዳርና ከዳር ዛፍ ተገጥሞለት ገብቶ አይቷቸው ወጥቷል። ስፍራ 2 የሚላላኩ ብላቴናዎች ጨምረው ሰጠውታል። የሚጠይቁ ሰዎች መጠው ንገሩልኝ አሉ። ገብተው ነገሩት። ስራ ይዞ ነበርና ተኝቷል በሉ አላቸው። በሀገራቸው ሐሰት አልተለመደም ነበርና በሀገራችን ጠልተን ነው የመጣ ነው፣ ሐሰት ሊያስተምርብን ነውን? ውጣልን አሉት። ወጥቶ ሊሄድ ፍቅር ጎልቶበታል። ዛፍ የማይገጥምለት ሆነ። ተመልሶ ማሩ ብሎ ከእግራቸው ወድቆ ቢሄድ ገጥሞለት ወጥቶ ሄዷል። በስድስተኛው መንፈቅ ተከፍሎላቸው ወጥተው በኢየሩሳሌም በሰማዕትነት ይሞታሉና
ፍኖቶሙ አለ አንድም በሺህ ቢመጡ ሕዝቅኤል ነው። በፈለገ ኮቦር ስራውን በሰራ ጊዜ ሙስና መቃብር ጠፋ፣ የነፍሳት ጎዳናቸው ጥርጊያ ይሆን ዘንድ በጸጋማዊት ጎኑ ተኝቶ 40 ቀን ፍጹም ከ600 የሚበዙ ሙታን አስነስቷል። በጸጋማዊ ጎኑ በአንድ ጎኑ ተኝቶ ስንት 40 ቀን ማለት ነው። ወእምዝ ወፁ እምናብሁ ለዝግቱ አርዌ ቀዳማዊ ከዚህ በኋላ በዲያብሎስ ስልጣን በሐሳዊ መሲህ ትእዛዝ በሐሳዊ ኤልያስ ስልጣን 3 አጋንንት ወጡ፣ ርኩሳን ልዩ የሚሆኑ አጋንንት ናቸው ይላል። ተሳቦ ቀንዳም ወይም ተሳቦ ቀንዳም ትል ዘጎል የሚላቸው እንደ ጓጉንቸር የመሳሰሉ ናቸው። ባህሬ አጋንንት አላቸው ሲል ነው። አካለ አጋንንት ቢሉም ይሆናል። ሰዎች ናቸው ቢሉ ሀብተ አጋንንት አድርጎላቸዋል። የምትሃት ታምራት ያደርጋሉ። በአራቱ ማዕዘን ወዳሉ ነገስታት ይሄዳሉ። ሁሉን ፈጥሮ የሚገዛ ይመል ቢል በሁሉም አድሮ የሚኖር እግዚአብሔር በሚፈርድባት በቁር ፍርድ ቀን ይዋጉ ዘንድ ይሰበስባቸው ዘንድ ይሄዳሉ ቢል አንድ ነው። እግዚአብሔር እንዲህ በል ካለ ያለውም ማለት ነው። ወናሁ እመጽእ ግብተ ከመ ሰራቂ ብሏልና ተግቶ ልብሱን የሚጠብቅ ሰው ንዑድ ክቡር ነው። ከመ ኢይሁር ራቁቱን እንዳይሄድ እያስተር ዕርቃኑን እንዳይገለጽ አንድም ሰውነቱን ተግቶ ከኃጢአት የሚጠብቅ ሰው ንዑድ ክቡር ነው። ከክብር ባዶ እንዳይሆን ክብር እንዳያጣ ያስተጋብኦሙ ቢል በዕብራይስጥ አርማጌዶን በሚባል ቦታ ይሰበስባቸዋል አለ። ጌታ ነው ያስተጋብኦሙ ተለስቶ አጋንንት ያላቸው ይሰበስቧቸዋል። አርማጌዶን ማለት መካነ ድምፃዬ መካነ ስራዌ ማለት ነው። በሰባተኛው መንፈቅ በሰባተኛው መልአክ በነፋስ ስራውን ሰራ። በሰራ ጊዜ ከዓለመ መላእክት ከመንበሩ 7ቱ መላእክት የሚሰሩ ስራ ደረሰ ተፈጸመ የሚል ቃል ተሰማ ይለንና ከዚህ በኋላ መብረቅ ነጎድጓድ ሆነ አለፈ። አዎ ስራውን ሰራ ይለናል። ዓለም ከተፈጠረ ጀምሮ ሆኖ የማያውቅ ከእንግዲህም የማይሆን ፍጹም መናወጥ ሆነ አለ። ህልፈተ ዓለም ሆነ። በሺህ ቢመጡ ሳብዕ መልአክ ዮሐንስ መጥምቅ ነው። በመንፈስ ቅዱስ ስራውን ሰራ። ወፃ ቃል አካላዊ ቃል ከመቤታችን ተወልዶ 5500 ዘመን የነበረ መከራ ነፍስ ጠፋ እያለ ሲያስተምር ተሰማውም ዝ ኮነ። ከዚህ በኋላ ስብከተ ሐዋርያት ተደረገ። ወመጻብይ ድልቅልቅ ዓለም ከተፈጠረ ጀምሮ ሆኖ የማያውቅ ከእንግዲህም ወዲህ የማይሆን ስብከት ወንጌል ወይም ደግሞ የሐዋርያት የአስተምሮ ሞትና የወንጌል አገልግሎት ታየ ተመለከተ። ሄድና አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። ደጊቱ ሀገር ባቢሎን ከ3 ተከፈለች አለ። መከራው በ3 ወገን ስለመጣባት አባር፣ ቸነፈር፣ ጦር አንድም 3 ወገን ሆነው ስለሰፈሩባት ሐሳዌ መሲህ ቤተ አይሁድ አንድ ወገን፣ አሕዛብ አንድ ወገን፣ ምዕመናን አንድ ወገን፣ አንድም ሀገር አባይ ገሃነም ናት። ከ3 ተከፈለች አለ። 3 ወገን ሆነው ስለሰፈሩባት አጋንንት፣ መላከያነ ጣዖት፣ መናፍቃን ዘውቶሙ እለ ያጣዕው ይላቸዋል ብሎ መናፍቃን መምለኪያነ ጣዖት አለ። አንድ ወገን ኃጥአን አንድ ወገን ሆነው ስለሚሰፍሩባት የአሕዛብ ሀገሮች ተፈቱ ይለናል። ይህንና ደጊቱ ሀገር ባቢሎን ከሁሉ ተለይታ እንዴት በበሽታ ትሙት ትለይ። ጠጅ መዓቱን ያቀምሷት ዘንድ ፍቱ ርቱ ሥላሴ በመዓት አስበዋት አዘክርዋ ቢል መላእክት አስበዋት። ደሴቶች ሁሉ ጠፉ፣ አድባርም ሁሉ ቀንተው አልተገኙም ይላል። ጉልቻ የሚያህል በረድ ከሰማይ በሰው ላይ ወርዷልና ኢተረኩ ላለው መርሎቱ ይላል። ሚዛኑ መክሊቱ የሚያነሳ በረድ ወርዷልና ይህን ይናገራል። ስለ በረዱ መቅሰፍትነት ስለ በረዱ መቅሰፍት ሰዎች መሐሪ ወመስተሳይድ የተባለ ስመ እግዚአብሔርን ጽኑ ጮካኝ አሉ። መቅሰፍትነቱ ጽኑ ነውና ይለናል። ራእየ ዮሐንስ ምዕራፍ 16 ቁጥር 1 እስከ ፍጻሜ ያለው ትርጓሜ ይህን ይመስላል። እግዚአብሔር የሚቀጡ መላእክት አሉት። የሚታደጉ ነፃ የሚያወጡ የሚያሻግሩ መላእክት አሉት። መዓት እንደሚያወርድ ማመልከት ቢፈልግ መዓት ይዘው የሚመጡ ምሕረት እንደሚያወርድ ማሳየት ቢፈልግ የምሕረት መላእክትን የሚልክ አምላክ እግዚአብሔር ይህን ያደርጋል የሚለውን የዮሐንስ ራእይ ምዕራፍ 16 እስከ ፍጻሜ ያለውን ተመልክተናል።
ምዕራፍ 17 ይቀጥላል። የዮሐንስ ወንጌላዊ ረድኤቱ በረከቱ የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ፣ ፎሎ አድርጉ። እንማማር። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ይቆየን።